በምዕራብ ኢትዮጵያ የኢትዮጵያን መንግስት እንዲሁም የኢትዮጵያ ሉዓላዊነት የሚያሰጋ አንድ ስጋት አድፍጧል። አንድ ኢትዮጵያዊ ተመራማሪ ይህንን ጉዳይ ሲያብራሩ በሱዳን ሰራዊትና በሱዳን ፈጥኖ ደራሽ ኃይል መካከል ያለው ጦርነት እየተጠናከረ መሆኑ የምዕራባዊ ኢትዮጵያ አካባቢዎችን ሰላምና መረጋጋት አደጋ ውስጥ ይጥላል ይላሉ። ጉዳዩ በአካባቢው አለመረጋጋት ከመፍጠር ባለፈ የሰብአዊ ቀውስ የሚያስከትል በመሆኑም የኢትዮጵያን ብሔራዊ ጥቅም የሚመለከት አጀንዳ ነው ይላሉ። ሱዳን የኢትዮጵያ ውጭ ግንኙነት ፖሊሲ ማተኮሪያ እንድትሆን የሚያደርጉ ምክንያቶችንም በስፋት ያብራራሉ። በቅርብ ወራት የሱዳን ሰራዊትና የኃይል ሚዛን ማየሉ በከፍተኛ ደረጃ መነጋገሪያ ሆኖ ነው የሰነበተው። በተለይ ሰኔና ሐምሌ ውስጥ የሱዳን ሰራዊት ዋና ተፋላሚ የሆነውን የሱዳን ፈጥኖ ደራሽ ኃይል በብዙ አካባቢዎች ይዞታውን እንዲለቅ ማስገደዱ ሲነገር ሰንብቷል። ሰራዊቱ ድል እየቀናው ነው የሚለውን ጉዳይ የበለጠ እንዲጠናከር ያደረገው ደግሞ ብሉ ናይልና በሁለቱ ኮርዶፋን ግዛቶች ቁልፍ የሚባሉ ከተሞችን ከፈጥኖ ደራሽ ሰራዊቱ ማስለቀቁ ጭምር ነበር። ከእነዚህ ቁልፍ የመፋለሚያ ከተሞች አንዷ ደግሞ ከኢትዮጵያ ቤኒሻንጉል ጉሙዝ ክልል ጠረፍ ላይ የምትዋሰነዋ ኩርሙክ ከተማ ናት ይባላል። ባለፈው ሳምንት መገባደጃ የሱዳን ፈጥኖ ደራሽ ኃይል የብሉ ናይል ግዛት ጠረፋማ ከተማ የሆነችውን ኩርሙክ ከተማን ዳግም መቆጣጠሩ ያልተገመተም ያልተጠበቀም ነበር። የፈጥኖ ደራሽ ኃይሉ ጠንካራ ይዞታዎቹ ከሚባሉት ከብሉ ናይል ኮርዶፋንና ዳርፉር ግዛቶች መገፋቱና ብዙ አካባቢዎችን መልቀቁ እየተነገረ ባለበት በድጋሜ ኩርሙክን ከሱዳን ሰራዊት እጅ አስለቀቀ መባሉ ልዩ ትኩረትን ስቧል። የቻይናው ሲጂቲኤንን ጨምሮ በርካታ ዓለም አቀፍና የሱዳን መገናኛ ብዙሃን በሱዳን በበርካታ አካባቢዎች አሁንም የተጠናከረ ውጊያ መቀጠሉን እየዘገቡት ነው። በካርቱምና በኦምዶርማን የድሮን ጥቃት መቀጠሉ ሲነገር፣ ሁለተኛዋ ትልቅ የሱዳን ከተማ የምትባለው ኒያላ በፈጥኖ ደራሹ ኃይል እጅ መውደቋን ሱዳን ትሪቡን ዘግቦታል። ኤል ኦቤድና ካዲጉሊ አካባቢዎችም የተጠናከረ ውጊያ መኖሩ የተዘገበ ሲሆን የኃይል አውታሮች ጭምር የድሮን ጥቃት ሰለባ እየሆኑ ነው። 150 ሺህ ሰዎች በላይ መግደሉ የሚነገረው ይህ የሱዳን አስከፊ እርስ በርስ ጦርነት ባለፉት ጥቂት ሳምንታት በኮርዶፋንና በብሉ ናይል በተካሄዱ ጠንካራ ውጊያዎች ደግሞ ብዙዎችን በማፈናቀል ላይ ነው። የተባበሩት መንግስታት ድርጅት የሰብአዊ ረድኤት ማስተባበሪያ ጽህፈት ቤት በኮርዶፋንና በብሉ ናይል ባለፉት ሳምንታት በቀጠሉ ውጊያዎች 10,000 ሰዎች ከቤት ንብረታቸው ተፈናቅለዋል ይላል። ዓለም አቀፍ ፍልሰተኞች ድርጅት IOM በበኩሉ ከብሉ ናይል ግዛት ብቻ ወደ 5400 ሰዎች ውጊያውን ሽሽት ተፈናቅለዋል። የሱዳን ሰራዊት አዛዥ ጀነራል አብዱል ፈታህ አልቡርሃን በሱዳን አቀፍ የሰላም ንግግር እንዲደረግ ያቀረቡት የሰላም ሐሳብ በተቀናቃኛቸው RSF እና አጋሮቹ ውድቅ ሆኗል። የሱዳን ጦርነትን ለማስቆም የሚቻለው በምን መንገድ ነው የሚለው ጥያቄ ባየለበት በዚህ ወቅት የጦርነቱ ግለትና አድማስ መስፋት ደግሞ በቀጠናው ጭምር አሳሳቢ ነው። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ አማካሪ ጌታቸው ረዳ በሰሞንኛው የጦርነት መጋጋል ጉዳይ ባሰፈሩት የኤክስ መልእክታቸው የሱዳን ተፋላሚ ኃይሎች አሁን በጦርነቱ ፍጹም የበላይነት ይዞ ለመውጣት አንዱ በሌላው ላይ ጥቃት ማጠናከራቸውን አመልክተዋል። አንዱ ሌላውን አሸንፎ ጦርነቱን ለመደምደም ውጊያውን አጠናክሯል። በቅርቡ የሱዳን ሰራዊት የበላይነት መውሰዱ ሲነገር እንዳልነበር ሁሉ አሁን ደግሞ በተራው ፈጥኖ ደራሽ ኃይሉ ውጊያውን መቀልበሱ እየተነገረ ሲሆን ኩርሙክን ዳግም በእጁ አስገብቷል። በቀጣይ ቀናት በሚካሄዱ ውጊያዎችም ሊኖር የሚችለው ለውጥም ለግምት የተጋለጠ ነው። በየሳምንቱ አንዱ ከሌላው ይዞታዎችን አስለቀቀ መባሉ የሚቀጥል ይመስላል ሲሉ የጦርነቱ ተለዋዋጭነት እንደሚቀጥል ግምታቸውን ሰጥተዋል። በዚህ መሃል ግን የሱዳን ህዝብ ሰቆቃ ቀጥሏል የሚሉት የአብይ አማካሪ ለሱዳን ችግር ጉልበትና ጠመንጃ መፍትሄ አይሆንም የሚል ጉዳይን አስምረውበታል። ባለፈው ጊዜ ወደ ፖርት ሱዳን ከተማ ሄደው የሱዳን ሰራዊት አዛዥ ጀነራል አብዱል ፈታህ አልቡርሃንን ሲያገኙ ይህንኑ ሐሳብ ማቅረባቸውን የሚያስታውሱት ጌታቸው እዚህ ውጪ የሱዳን ተፋላሚዎች ከማንም መንግስትም ሆነ ወገን ምንም አይነት ድጋፍ ቢያገኙ ለሱዳን ሰላም አይበጅም ብለዋል። ዓለም አቀፉ ማህበረሰብ የሱዳን ህዝብ የናፈቀውን ሰላም እንዲያገኝ አቅሙን አስተባብሮ ድጋፍ እንዲያደርግም ነው ጥሪ ያቀረቡት። በምህጻሩ ኦርሳም እየተባለ የሚጠራው የቱርክ የመካከለኛው ምስራቅ ጉዳይ ጥናት ማዕከል ዘ ሴንተር ፎር ሚድል ኢስተርን ስተዲስ በሰሞነኛ ሪፖርቱ እንዳለው ወደ 4 ዓመት እየገሰገሰ ባለው የሱዳን ጦርነት ውደት ያለፈው ሐምሌ ወር ጉሌ የሚባሉ በርካታ ለውጦች ተከስተዋል። በሐምሌ የተጠናከረ ጦርነት በሱዳን ሰራዊትና በፈጥኖ ደራሽ ኃይሉ መካከል መደረጉን ያወሳና በሰሜን ኮርዶፋን ሰራዊቱ ከመከላከል ወደ ማጥቃት መሸጋገሩን፣ በብሉ ናይል እንደ ኩርሙክና ፋሽፉን ያሉ ቁልፍ ቦታዎችን ማስለቀቁን እንዲሁም በዳርፉር ግዛቶች
የፈጥኖ ደራሽ ኃይሉ ወሳኝ የሎጂስቲክ መስመሮች ለመቆጣጠር መቃረቡን ያብራራል። ጦርነቱ ግለቱ በመጨመሩ ብቻ ሳይሆን በጂኦግራፊካዊ አድማሱ መስፋቱ ይታይበት እንደነበርም ጥናቱ አብራርቷል። ይህ ግን የሱዳን ጦርነት ወደ መደምደሚያው የመቃረብ ምልክት እንዳልሆነ ይጠቅስና ይልቁንም ጦርነቱ ስትራቴጂካዊ ድንበር አካባቢዎችንና የሎጂስቲክ መስመሮችን ለመቆጣጠር ወደሚደረግ ፍልሚያ እየተቀየረ ነው ሲል አስጠንቅቋል። ይህ ደግሞ የሱዳን ጦርነት ከቀጠናው ሰላምና መረጋጋት ጋር የበለጠ እንዲተሳሰር አድርጎታል ሲል አክሏል። የሱዳን ሰራዊት በፈጥኖ ደራሽ ኃይሉ ላይ የበላይነትን እየጨበጠ ነው በሚባልበት ሰሞን የግጭት ሪፖርቶችን በሚያወጣው አክሌድ በጋራ ሀተታ ያቀረቡት አሊ መሐመድ አሊና ኑሃድ አልጣይብ የሱዳን ፈጥኖ ደራሽ ኃይል በሱዳን ሰራዊት በሶስት አቅጣጫዎች የተከፈተበትን ጥቃት ለመከላከልና ዳግም ድል ለማግኘት እንደሚቸገር ግምታቸውን አስቀምጠው ነበር። በዳርፉር በኮርዶፋንና በብሉናይል ግዛቶች በሶስት አቅጣጫዎች ፈጥኖ ደራሽ ኃይሉ እየተጠቃና ወሳኝ የሎጂስቲክ ኮሪደሮቹንም እየተነጠቀ መሆኑን ያብራሩት አጥኞቹ በዚህ ሁኔታ ራሱን ተከላክሎ ዳግም ወደ ማጥቃት ለመመለስ ቡድኑ እንደሚፈተን ጠንከር ያለ ግምት አስቀምጠው ነበር። ይሁን እንጂ እነሱ ከገመቱት በተቃራኒው በጥቂት ሳምንታት ልዩነት ፈጥኖ ደራሽ ኃይሉ ዳግም አንሰራርቶ የብሉናይል ግዛቷን ኩርሙክ ከተማን ለመቆጣጠር መብቃቱ አነጋጋሪም አስገራሚም አስደንጋጭም ነበር። የሱዳን ጦርነት አሁን የሁለቱ የጦር አበጋዞች ፍልሚያ ብቻ አለመሆኑን የሚናገረው የአፍሪካ ስትራቴጂክ ጥናት ማዕከል አፍሪካን ሴንተር ፎር ስትራቴጂክ ስተዲስ አንድ ሪፖርት ላይ ደግሞ ጦርነቱ በእጅጉ እየተወሳሰበ በርካታ የውጭና የውስጥ አካላትን ወደ ማሳተፍ ተሸጋግሯል ሲል ይጠቁማል። የጥናት ማዕከሉ ሪፖርቱ እንደሚገልጸው በአሁኑ ጊዜ በሱዳን በትንሱ 150 ሚሊሻዎችና የታጠቁ ቡድኖች በጦርነቱ እየተሳተፉ ነው። በከፊል ወታደር የሆኑ የጎሳ ሚሊሻዎች፣ ጽንፈኛ የሃይማኖት ቡድኖች፣ የወንጀል ቡድኖች፣ በአካባቢ የተደራጁ ኃይሎች፣ የውጭ ቅጥረኛ ወታደሮችን ጨምሮ ሌሎችም ነፍጥ ያነገቡ ኃይሎች በጦርነቱ ተዋናይ ሆነዋል። ዋናዎቹ ተፋላሚዎች በጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ሰራዊትና በጀነራል መሐመድ ሐምዳን ዳጋሎ ሄሜቲ የሚመራው የፈጥኖ ደራሽ ኃይል በየፊናቸው እነዚህን የታጠቁ ኃይሎች እንደሚያደራጁና ለውጊያቸው እንደሚያሰማሩ ይኸው ሪፖርት ያትታል። እነዚህ ሁሉ በርካታ ሚሊሻዎች ራሳቸውን የበለጠ ለማደራጀት ደግሞ የወርቅ ዘረፋና ህገወጥ ንግድ፣ የቀንድ ከብቶች ዘረፋ፣ ቁልፍ የንግድ መስመሮችንና ኬላዎችን የመቆጣጠር እንቅስቃሴዎችን ያደርጋሉ ይላል። የውጭ ኃይሎች ጣልቃ ገብነት በጦርነቱ መባባስ ላይ ያለውን ተጽዕኖ ከዚህ ጉዳይ ጋር ደምሮ ለመፈተሽ የሚሞክረው ይሄ የጥናት ማዕከሉ ሪፖርት የውጭ ኃይሎች ተጽዕኖ ቢቆም እንኳን የሱዳን ጦርነት በቀላሉ እንደማይሰክን ነው ያብራራው። የውጭ ኃይሎች እጃቸውን ቢሰበስቡ ሱዳን በውስጧ የተፈለፈሉ የጦር አንጃዎችን አደብ ለማስገዛትና ወደ ሰላም ለማምጣት እጅግ ውስብስብ የፖለቲካ ችግር የታቀፈች ሀገር መሆኗን አስረድቷል። የዓለም አቀፍ ስትራቴጂክ ጥናት ማዕከል CSIS የሚባለው የአሜሪካ ተቋም የቅርብ ሰሞን ሪፖርት ደግሞ የሱዳንን ጦርነት ለመቋጨት አዲስ አይነት የሰላም ጥረት ያስፈልጋል ብሏል። የሱዳን ግጭት ቁልፍ ምንጭ የሆኑ ችግሮችን ለይቶ ማድረቅ እንደሚያስፈልግ ነው ይኸው ሪፖርት የጠቆመው። እንደ አውሮፓውያን አቆጣጠር በ2025 ወደ 74.6 ቶን ወርቅ ያመረተችው ሱዳን በዓለም አቀፍ ደረጃ ወርቅ በማምረት ቀዳሚ ከሆኑ 20 አገሮች አንዷ ስትሆን በአፍሪካ ደግሞ 5ኛ ናት ይላል። የወርቅ ገቢ የሱዳንን ጦርነት ለማስቀጠል ዋና ግብአት ነው የሚለው ይኸው ጥናት አገሪቱ ከምታመርተው ወርቅ ከ50 እስከ 70 በመቶ በህገ ወጥ መንገድ በኮንትሮባንድ እንደሚቸበቸብና ለጦርነቱ መደጎሚያ እንደሚውል ነው ያተተው። ከዚህ የኮንትሮባንድ የወርቅ ንግድ ብቻ በአመት ከ1 ቢሊዮን ዶላር በላይ ገንዘብ እንደሚገኝ ጠቅስና ንግዱ ከጦርነቱ መከሰት ጀምሮ እየሰፋ ነው ይላል። ከወርቅ ጋር በተገናኘም ሆነ በሌላ ለጂኦፖለቲካ ፍላጎታቸው መነሻነት አንዳንድ የመካከለኛው ምስራቅ ሀገሮች ለሱዳን ተፋላሚ ኃይሎች የጦር መሳሪያ መሸጥና ማስታጠቅ ቀጥለዋልም ይላል። የአውሮፓ ህብረት ኮሚሽን የሱዳን ወርቅ ንግድ ላይ የጣለው ማዕቀብ ጥሩ እርምጃ መሆኑን ይጠቅስና ነገር ግን ለጦርነቱ እየዋለ ያለውን መሳሪያ የሚያቀብሉ አገሮችን ጭምር መቅጣት አስፈላጊ ነው ሲል ምክር ሐሳብ አቅርቧል። የዶቼ ቬሌ አዲስ ሪፖርት እንዳመለከተው ከሆነ ግብጽ፣ ኢራንና ሩሲያ የሱዳን ሰራዊትን ያስታጥቁታል። በተቃራኒው ደግሞ የተባበሩት አረብ ኤምሬትስ የሱዳን ፈጥኖ ደራሽ ኃይልን እንደምታስታጥቅ ይታወቃል። ኒው ላይን ኢንስቲትዩት በበኩሉ የአሜሪካ ተጽዕኖ በሱዳን ሰላም ለመፍጠር እጅግ አስፈላጊ መሆኑን ያሳስባል። የፖሊሲ ጥናት ተቋሙ ከአንድ ዓመት በፊት ባቀረበው ሪፖርት ሱዳንና የምትገኝበት የቀይ ባህር ቀጠና ለአሜሪካ ወሳኝ ስልታዊ ጠቀሜታ ያለው ነው ይላል። ሱዳን በቀይ ባህር ወደ 800 ኪሎ ሜትር የሚረዝም የባህር ጠረፍ አላት። ቀይ ባህር ደግሞ የዓለም 12 በመቶ ንግድ መተላለፊያ ሲሆን እንደ ሩሲያ፣ ቻይናና ኢራን ያሉ የአሜሪካ ባላንጣ የሆኑ አገሮች ተጽዕኗቸውን ለማሳደር የሚረባረቡበት ቀጠና ነው። ይህ ሁሉ እየታወቀ አሜሪካ የሱዳንን ጦርነት ለማስቆም በቂ ጥረት አለማድረጓን ይጠቅስና ይህ ደግሞ ስትራቴጂካዊ ስህተት ነው ሲል ገልጾታል።
ኒው ላይን ኢንስቲትዩት ሀተታውን ሲቀጥል የሱዳን ጦርነት በኢትዮጵያ ሊስፋፋ ይችላል ብሏል። በተለያዩ አካባቢዎች ግጭቶች እየተካሄዱ መሆናቸውን፣ በሶማሊያ የሚፈለገው ሰላምና አለመረጋጋት ገና ለመሳካቱን እንዲሁም የደቡብ ሱዳን ፖለቲካዊ ምስቅልቅል ለመፈንዳት የተቃረበ ችግር መሆኑን ይዘረዝርና የሱዳን ጦርነትን እንዲቀጥል መፍቀድ ለቀጠናው ጭምር አደገኛ ውጤት አለው ሲል አትቷል። በውጭ ጉዳይ ኢንስቲትዩት ከፍተኛ ተመራማሪ ዶክተር ግዛቸው አስራት በሰባተኛው አገራዊ ምርጫ ያሸነፈው ብልጽግና የሚመሰርተው መንግስት የቀጣይ 5 ዓመታት የውጭ ግንኙነት የፖሊሲ ትኩረቱ የሚሆኑ ዋና ዋና አጀንዳዎችን የሚተነትን ሰፊ ዘገባ በቅርቡ በሪፖርተር እንግሊዘኛው አምድ ላይ አስነብበዋል። የኢትዮጵያ ውጭ ጉዳይ ኢንስቲትዩት ፖሊሲ ትኩረት ያገኛሉ ተብለው ከተጠቀሱ ጉዳዮች አንዱ ደግሞ ሱዳን መሆኑን ተመላክቷል። ተመራማሪው ይህንን ሲያብራሩ በሱዳን ሰራዊትና በሱዳን ፈጥኖ ደራሽ ኃይል መካከል ያለው ጦርነት እየተጠናከረ መሆኑ የምዕራባዊ ኢትዮጵያ አካባቢዎችን ሰላምና መረጋጋት አደጋ ላይ የሚጥል ነው ብለዋል። ጉዳዩ በአካባቢው አለመረጋጋት ከመፍጠር በተጨማሪ የሰብአዊ ቀውስ የሚያስከትል በመሆኑ የኢትዮጵያን ብሔራዊ ጥቅም የሚመለከት አጀንዳ መሆኑን አብራርተዋል። ሱዳን የኢትዮጵያ የውጭ ግንኙነት ፖሊሲ ማተኮሪያ እንድትሆን የሚያደርጉ ምክንያቶችን ሲያብራሩም የሚከተለውን ሀሳብ ያቀርባሉ። አንደኛ፣ ህገወጥ የጦር መሳሪያ ስርጭት ይጨምራል። ከሱዳን ድንበር ተሻግሮ የሚደረግ የሁለቱን አገሮች የድንበር አካባቢዎች የህገወጥ መሳሪያ ንግድ ኮሪደር ሊያደርግ የሚችል ችግር ምንጭ የሱዳን ጦርነት ሊሆን ይችላል። ሁለተኛዋ፣ ከኢትዮጵያ ጋር አጎራባች በሆኑ የድንበር አካባቢዎች የጦርነት ኢኮኖሚ እንዲገነባ ያደርጋል። መንግስታዊና መንግስታዊ ያልሆኑ ኃይሎችን በተጨማሪም ህገወጥ ደላሎችን የሚያስተሳስር ድንበር ተሻጋሪ የጦርነት ኢኮኖሚ በቀጠናው ሊገነባ ይችላል። በሶስተኝነት የሱዳን ጦርነት በአካባቢው ያለውን የሰብአዊ ቀውስ በማባባስ ከፍተኛ የሰብአዊ ረድኤት አቅርቦት ችግር እንዲፈጠር ምክንያት ሊሆን ይችላል። ከሱዳን ወደ ኢትዮጵያ የሚደረግ ስደትን የሚጨምር በመሆኑ በሱዳን ብቻ በአስተናጋጁ ሀገር ላይ የተወሳሰበ ሰብአዊ ችግር ያመጣል በማለት ነው ተመራማሪው ያብራሩት። በሱዳን ጦርነቱ ቢቀጥልም ሆነ ሁኔታው ተለውጦ ወታደራዊ አገዛዝ ቢሰፍን ለኢትዮጵያም ሆነ ለቀጠናው የበለጠ አደጋ እንደሚጋብዝ ዶክተር ግዛቸው ያቀረቡት ትንተና ይገልጻል። እንደ ግብጽ ያሉ አገሮች ግን ከሱዳን ሰራዊት ባለስልጣናት ጋር ጥብቅ ቁርኝት በመፍጠር በሱዳን አለመረጋጋቱ የበለጠ እንዲቀጥል እየሰሩ ነው ሲሉ ጠቅሰዋል። ይህም በኢትዮጵያ ታላቁ ህዳሴ ግድብና በአባይ ጉዳይ ግብጾቹ ካላቸው ፍላጎት የመነጨ መሆኑን አብራርተዋል። የኢትዮጵያ ፍላጎት ግን ከዚህ እንደሚለይ አመላክተው ሰላማዊ የፖለቲካ ሽግግር በካርቱም እንዲደረግና ሁሉንም ያሳተፈ የሲቪል አስተዳደር እንዲመሰረት ኢትዮጵያ እንደምትፈልግና ስትደግፍም እንደቆየች ይገልጻሉ። በቀጣይ ዓመታትም የኢትዮጵያ መንግስት ይህንኑ አቋሙን አጠናክሮ እንደሚገፋበት ነው የፖሊሲ ትንበያ ያቀረቡት።